ሸዋሮቢቷ እመቤቴ ቀስ በልና ዛሬ ወደ ሰሜን ሸዋ ሸዋሮቢት ነበርን ያለነው። እንግዲህ ያው በጣም ያምራል የመብራን ቤት። መብራን ያው ሳይተናችሁ ነበር። እመቤቴ ደጅ ይህንን ይመስላል። ያው ከአሁን ፊት ካርታዬን ሳስተካክል ያየሁትን መከራ እየመጣው እየነገርኳት እሷም ሳታሳፍረኝ ክብር ሞገስ ሆናኝ አንደበት ሆናኝ ሁሉን ነገር አስጨርሳልኝ ስለቴ ሰምሮ ደስ ብለኝ እንደተመለስኩት ሁሉ አሁንም ደግሞ አንድ እህታችን ወለተ ኢየሱስ በዚህ ለሚገኙ የሰንበት ተማሪዎች ወይንትን ተማሪዎች ማለት ነው የቆሎ ተማሪዎች ለነሱ ስጦታ ለማበርከት ነው ወደዚህ ወደ ሰሜን ሸዋ ሸዋሮቢት የመጣሁት። እሱም ከዛሬ 2 ወር 3 ወር አይበቃውም መቼም ካታው ካለቀለት ያን ሰዓት ለመቤቴ መጥቼ ያልኳን ነገር ቢኖረኝ ወርቅ ጥላሽን ዘቢብሽን እጣንሽን ይዤ እመጣለሁ። ነገር ግን በደጅሽ ሆኖ ሰንበት ተማሪ ነን እንትን የቆሎ ተማሪ ነን ብለው የቅኔ መምህር አቋቋም የሚማሩትን ከተለያየ ቦታ ተሰብስበው እዚህ ግን ቃሉን የሚሸመድዱትን በአቅሜ በረዳኝ አቅም እረዳለሁ ብዬ ነበረ። እንዲሁም ለመርዳት ስመጣ ግን ያገኘሁት ነገር በጣም ብዙ እንደሆኑ ከ200 በላይ እንደሆኑ ቀለብ እንደሚቸግራቸው በየሆቴሉ በየመኖሪያ ቤቱ ዞረው በእንተ ስማ ለማርያም ብለው ቀለብ እንኳን እያቃታቸው እንደሆነ ነበረ ሲነግሩኝ የነበሩት። ይህን ለአንድ እህቴ በመናገር ከቅዳሜ ወይም የጽጌ ጾም አልቆ የመፈቻው ጊዜ አብሊልኝ ያለችውን ብር ለነሱ እንዳበረክተው ነገርኳትና እሺ ብላኝ በእሷ ቅንነት በወለተ ኢየሱስ አማካኝነት ይኸው ወደ ትውልድ ሀገሬ መጥቼ ዛሬ 200 የቆሎ ተማሪ በሚገኙበት ቦታ ይዣችሁ ልገባ ነው። የተሰጠሁትን የእሷ 21 ሺህ ብር ነው። በእሱ ጋር ነው መግቢያ። የእሷ 21 ሺህ ብር ነው። ሌላም የራሴን አድርጌ ላበረክትላቸው ነው የመጣሁት። በዚህ አጋጣሚ መቃብራችሁን ምን ያለበላችሁ እንግዲህ ስትሞቱ የምትገቡበትን እያያችሁ እያለ ነው አሹ። እንግዲህ እግዚአብሔር አምላክ አፈር ነው ወደ አፈር ትመለሳለህ ብሎ የለ እንዴ ነው ወደ አፈር የምንመለሰው። ለዚች ለቀሪ ዓለም እንዲች አንድ ስንዝር ለምትሞላ አፈር ለምንተኛባት ነው ዛሬ የምንጋፋው የምንባላው የምንቧጨቀው የራሳችንን ትተን የሰው ሀቅ እየገፈፍን ሰውን የምናስለቅሰው። ለዚች ቦታ ወይም ስንሞት በወርቅም በብርም የተቀበረ የለም። ሁሉም የተቀበረው በብጫቂ ነጠላ ነው። ለዚህ ነው እንግዲህ አሁን ላይ እየተባላን ያለ ነው። እንግዲህ ያው በጣም ጫካ ሆኗል። ስንመጣ ምድረ በዳ ነበረ። ያው ክረምቱ እየተገባደደ ስለሆነ እንግዲህ በዚች በጠባብ ጎጆ ላይ ተደራርበው ብዙ ሰው ሆነው ነው የሚኖሩት። እስኪ ያስታውሱኛል አያስታውሱኝም? የዛሬ ስንት ወር ያው መጥቼ ነበረ። መጥቼ ድጋሜ እንደምጎበኛቸው ቃል ገብቼ ነበረ። ያስታውሱኝ አይመስሉኝም። በወቅቱ አብዛኛው ሌለምኑ እንደወጡ ነበር የተነገረኝ። ላሉት አንድ ወኪል አድርገን ለሁሉም እንዲካፈሉ ነበር ሰተን ይሄን ነው። አሁን ደግሞ የብላችን እንዴ በመታመር ጎጃቸው ደርሰናል። ያው አስረክባለሁ ሁሉንም ነገር የምታዩት ይሆናል። አንተ እዛ አትማርም እንዴ? ስማኝ
ምኑን ተማርኩት እኮ። እሺ ቅኔ፣ አቋቋም፣ ዜማ ብዙ ነገር ይላችሁ እንዴት እንደምታምር ቤታቸው እንዴት ተምረው ነው እንግዲህ እንዴ ደም ተፍተው እንዲህ ሆነው ነው የሚማሩት። እንግዲህ ቤቷ በጣም ትንንሽ ናቸው፣ ግን እነዚህ ጎጆዎች ስንት ሰው ይችላሉ? ታስታውሰኛለህ? ከአሁን ፊት መጥቼ ነበር። ወደዚህ ቅርብ ሰዓት ነው የመጣ እንግዲህ አዲስ ና። ከአሁን ፊት ከ3 ወር በፊት ይመስለኛል መጥቼ ነበር። ደግሜ እንደምጎበኛቸው ነግሬያቸው በጋራ ለሁሉም ተካፈሉ ብዬ ብር አስቀምጬ ነበር የሄድኩት እና ድጋሚ አሁን ደግሞ መጣሁ ወደ ሸዋሮቢት ስመጣ ብዙ ሰው ነው ያለው። ማክሲመም አንዷ ቤት ውስጥ ስንት ሰው ይኖራል? እስከ ስንት ሰው ትችላለች? አንዷ ቤት ውስጥ ማለት ነው። በስመ አብ በጣም ጠባብ ናት። እንዴት ይበቃችኋል? ተጠባብቆ ምን አሁን ለምሳሌ እዛ አካባቢ የሚኖሩት ወይም ይሄ ጋር ያሉት ምን ተማሪ ናቸው? ቅኔ፣ አቋቋም ምን አብዛኛው የቅኔ ተማሪ አብዛኛው ማለት ነው። የአቋቋም የምን የዜማ የሚማሩ አሉ። ከዛ ተምሮ ዋናው ነገር እንትኑ ነው ማለት ነው ቅኔ። በስመ አብ ነው። እሺ እንሰባሰብና ያለውን ነገር እናያለን። 200 እንግዲህ በጣም ብዙ ነው የያዝነው ገንዘብ። ለ200 ስንት እንደሚሆን እናያለን። ችቸትና ወይኔ ቤታችሁ ስታምር እንግዲህ ያው በጣም ብዙ ናቸው። አሹ አያት እንደምትመስለው ቤት አታየሽ? መዝጊያ አላት፣ መሸጎሪያ አላት። አያት እንዴት እንደምታምር አዋት እዚች ጋያችሁ። እንግዲህ እዚች ቤቱ 8 ሰው ከዚያም በላይ የሆኑ አድረው ግማሽ ሲተኛ ግማሽ በፈረቃ እያደሩ ብርዱን ራቡን ምኑን ሁሉንም ተቋቁመው ነው እንግዲህ ቅኔ፣ አቋቋም፣ ዜማ ብዙ መምህራን ወይም ብዙ ተማሪ ከዚህ የሚፈልቁት። በይሁም ደግሞ ብዙ አጉል ነገር እየፈለቀ ከዚህ የሚወጣ አሹ የት ነህ? ይሄን ናቸው። እሺ ሊሰበስብ ነው እና ከዚህ ውስጥ ነው ያው ደግሞ አንዳንድ ጊዜም አጉል ነገር ለምደው ያው መምህርን ትምህርቶች ቀስ እያልኩ ነው ብዬ ነው ልላመዳቸውና ገጠመኙን ምኑን ለማስረዳት ባንዴ ይከብዳልና አብዛኛው ሾ ፍለዋ ምናምን ስለሚኖርም ለዛም ይሆናል። ይቆዩ እንደሆነ በጣም ብዙ ናቸው እኮ ይገር 200 ሆነን አለ። ግን ባለፈውም እንደዛ እኮ ነበሩ 200 ነን ብለው ነበር ባለፈው። በጣም ብዙ ነው። ግን አንተ አዳራሽ ከሌለ ይቺ ቤታ 200 ሰው እንዴት ይቻለ? ጥናት ሄደው ነው ምን ያህል ሰው ነው? አሁን ያለውን ሰብስቡልን ብቻ። አሁን ቶሎ 100 ሰው እንኳን አይኖርም። አሁን ወደዚህ ነው እንዳለ ተማሪዎች ናቸው። እሱማ ግን ያች ቤታቸው በጣም ነው የሚያምረው ቤታቸው። ግን ያው እዚህ ውስጥ ሆነው ተምረው ነው እዚህ የሚደርሱት። ያው ባንድ ላይ እንሰጣቸውና ራሳቸው እንግዲህ የሚደርሳቸውን ይከፋፈሉ አይሻል? ለ200 ሰው በስንት ይከፈላል? አይ እዚህ ጋር እናሰልፋቸዋለን እና የራሳቸው ይወስኑና ይወሰዱ። ባለፈው እንደዛ አይደል የሰጠናቸው? አንድ ኮሚቴ ይመርጣል። ከዛ ለሌሎች ለሁሉም እንዲያካፍል አድርገን የሰጠናቸው። የሌሉ ስላሉ ታዲያ በነፍስ አንችልማ ለመስጠት። ሀሳቡን ያቅርቡ። እሺ እንዳይሆን ይሄ ሊቅና መምህር ነው የሚቀመጥባት። እሺ ስነ ስርዓት ተነሳ። ወደ ላይ አልወጣም፣ ታች ነው። እዛ ይፈቀድለታል እንዳያስተምሩ። እሺ ሰምተሃል? የምታዩዋቸው ልጆች ቅኔ እየዘረፉ ነው። ግማሽ ተማሪ ማለት ነው። ያለው የሚለው ግን የተመዘገበ ሁሉም አለ ማለት ነው። የሄደ ምናምን አይኖርም። የሄደ ሊኖር ይችላል፣ ግን በሄደው ልክ ደግሞ መፍትሄ ያልተመዘገበ ይኖራል። አዲስ እየመጣ እንግዲህ እንደ አዲስ የሚመጡ ማለት ነው። ስለዚህ እንደዛ ስለሆነ አሁን እኛ እንዴት እናደርግ? አሁን ለምሳሌ ያመጣሁትን በነፍስ ከማደል ወይም ደግሞ ያልመጡትንም እናንተ ስለምታውቋቸው ማሪ ያላችሁ ኮሚቴ ላይ ነው መጥቶ ባንዴ ሁሉም የሚገኝ ያን ሰዓት ላይ ሁሉም ይኖራሉ ማለት ነው። ሁሉም እሺ። እኔ አሁን ላስረክባችሁ ለአንድ ሰው እዚህ ጋር ኮሚቴ ምረጡልኝና ላስረክባችሁና አንድ 3 ሰው ሆናችሁ ነው እዚህ ጋር
ብሩ ደረሰበት ጋር ማታ ሁሉም 200 ሰው ሲሰበሰብ ከዛ ምን ያህል እንደሚደርሳችሁ አስባችሁ እኔ ብሩ ላስረክባችሁና ከዛ እናንተ ማታ በሚደርሰው ልክ ተካፈሉ እንደ ሐሳብ አይሻልም? አሁን እኔ ግማሽ ለእናንተ ሰጥቼ ቀሪውን ደግሞ በኋላ ሲመጡ ስጡ እያልኩ ከመበታተንባችሁ ሙሉውን ብር ይዛችሁ ጠብቁና ማታ ሁሉም በሚሰበሰብበት ሰዓት ላይ ሂሳቡን ስሩትና ስንት ይደርሰናል የሚለውን ያን ሰዓት ላይ እኩል ተካፈሉት ማለት ነው። አይሻልም? ልክ ባለፈው ሰጥቻችሁ ሉሲ እዚህ ጋር አሁን መሪ ካላችሁ 1 2 3 ሰው አዋሯትና እኛ ምን እንሂድ ወደ አዲስ አበባ ነው የምንሄደው። 1 3 ሰው ናችሁ ነው ለምሳሌ ይሄንን በታተኛ ነው ከማከፋፈል ምን ታደርግልኛል? መጀመሪያ አንድ ሰውና ደግሞ ይሄን ቁጠርልኝ። አንተ ይዘህ ጠጋ በል አንተ ወደዚህ ወደ መሀል ያኛው ጋር ሲጀምር እህታችን ወለተ ኢየሱስ ትባላለች። በውጭ ነው የምትኖረው በካናዳ። ቅዳሜ ቀን ያው የጽጌ ጾም መፈቻ አልነበረ? የዚያን ቀን በመታሰብ ዘክሪልኝ ስትለኝ እኔ ወደ ሰሜን ሸዋ ሄጄ ባለፈው ቃል ገብቼላቸው አለ ለነሱ ያን ነገር ቢበረከትልኝ የሚል ሀሳብ ሰጥቻት እሺ ብላ ተስማምታ ነው እንግዲህ ህይወቷን ኑሯን እንዲባርካት ቀሪው ነው የኔ በጸሎት አስባት ወለተ ኢየሱስ እያላቸው ውዳሴ ማርያም ስል ደግሞ አስባት እሷንም እንግዲህ ድጋሜ መጥቼ አሁን ባለፈው የመጣው ጊዜ ነው ያየኋቸው። ድጋሜ ደግሞ የምመጣበት እድል ካለ ወደዚህ ወደ ሸዋሮቢት ስመጣ እንዲጎበኛቸዋል። በዚህ አጋጣሚ ምን ይቸግራቸዋል እንደ ብንታገዝ ብላችሁ አሁን ምን ፈንድ አላችሁ ይሄን የሚያግዛችሁ ሁላችንም ተማሪዎች ስለሆነ ብዙ ነገር እየተቸገርን ስለሆነ የምንማረው ነገር ግን ያው አሁን ላይ ሰበካ ጉባኤውም እንዲሁም ደግሞ በከተማ የሆኑ አብዛኛው ሰዎች አስበው የሆነ አዳራሽ ምናምን ለተማሪዎች ለመስራት ያሰቡት ነገር አለና በቀለብስ ሁኔታ አሁን ለእናንተ ቀለብ እንዴት ነው? በቀለብ ሁኔታም በርግጥ ህዝቡ ሳታውቅ ሳያሳጣም ቢሆንም ደግሞ ሽሮ ላይ በጣም ችግር አለ። አሁን ሽሮ ተገዝቶ ቢመጣላችሁ እናንተ ሌላውስ ምግብ ታገኛላችሁ? እንጀራ ወይ ድርቆሽ ታገኛላችሁ? እንጀራ ሊገኝ ይችላል። በጣም በእንተ ስማ ለማርያም ስትሉ እንጀራ ይሰጣል። ስለዚህ አሁን ሽሮ ቢገዛልን ብላችሁ ነው የምታስቡት? ድጋሜ ስመጣ እኔም ሆንን እነሱም የሚያበረክቱልኝ ካለ ወይ ራሴም አስራቴን በረከቴን አድርጌ ይሄን ያህል ሽሮ ባልላችሁም ለብዙ ጊዜ ገዝታ 6 ወር የሚበቃ ይዤ እመጣለሁ። ፈጣሪ አግዘን እኔንም ወለተ ማርያም እያላችሁ እሱንም ደብረ ማርያም ወለተ ኢየሱስ ብላችሁ በጸሎት አስቡን። እግዚአብሔር አምላክ ከእናንተ ጋር ይሁን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አንዴ ሰብሰብ በሉና መርቁ። እንግዲህ እዚህ ጋር እስኪ ነው ፎቶን እንደሳ ማስታወሻ ወደዚህ ጋር ነው። ሁላችሁም ግቡ። ወደ ላይ እኮ ይግባ። ወደ ላይ እዛ ጋር ሰብሰብ በሉ። ወደዚህ ጋር ገባ በሉ ልጆች። አዎ
እዛ ነበርኩ ባለፈው እንዲሁ ስመላለስ እና እዚህ ግን በጣም ብዙ ናችሁ እና ያው በርቱ፣ እግዚአብሔር ያበርታችሁ። ከምንም በላይ እሱም ብሎ የተሰደደ ተርቦ አይኖርም። አዋፋትን የሚመግብ አምላክ እኛንም እየመገበ ነው የሚያኖረን። ኑሮን ሳይሆን ሰው ያለውን እንደማካፈል ግዴታው ነው እና በርቱልን። በዚህ አጋጣሚ የምትሉት ነገር ካለ ምን እላለን? እስኪ ለእሷ መልእክት ልኩላት። ለእሷ ነው የማሳያት ይሄን ቪዲዮ። ይሄን ብር ለሰጣችሁ የሰጣችሁ አንድ ሰው ነው። እሷ የተወሰነ ነው የጨመረችላችሁ። አዛኝ እሷ ነው። ወለተ ኢየሱስ ደስ ያላችሁን በሉ። ምስጋና በጸሎት እንደምታስቧትና ምስጋና እሺ። ወለተ ኢየሱስ እህታችን ያው እንግዲህ በዚህ ከቤታችን ወጥተን እዚህ ተማሪ ቤት ስንሰበሰብ እኛን ለመርዳት ባቅንሽ አስበሽ ያደረግሽውን ነገር እግዚአብሔር ይቀበል። ከተሰደድሽበት እግዚአብሔር ሀሳብሽን አሳክቶ ወደ ሀገርሽ በሰላም ተመልሰሽ በጸጋና በሀብት በርሜ የምትኖር ያድርግሽ። እግዚአብሔር የልብሽን ያሰብሽን ያሳካልሽ፣ ቤተሰቦችሽን ይጠብቅልሽ። ያው ደግሞ አስተባብራቸው እናንተ እንደዚህ የሚቸገሩ አሉ ብላቸው እናንተ ብላ መጣቸው ከሳጭ በላይ ተቀባይ እንዲሁም አስተባባሪ ይባረካል የሚባለውን የእግዚአብሔርን በረከት በላያቸው ላይ ያፍስስባቸው። አሜን። አቡነ ዘበሰማይ አሜን። እሺ